መናፍቅ ቢክዷት ለኛ እናታችን ናት። ስዕሏን ቢቀዷት ለኛ እናታችን ናት። ሁሌ ባንቋሽሿት ለኛ እናታችን ናት። እናታችን ማርያም እናታችን ማርያም። በአገልግሎት ላይ ያለች በድንገት የተጠራች ነፍስ በእውነት የሚያሳዝንና የሚያስደንቅ የሽኝት ዜና። ልጆች ቀስ በሉና የቤተ ክርስቲያንን ምግባር ተማር። እሺ ለብሶ መሄድ፣ ካልበሉ ሬሳ ካልለበሱ እንስሳ። ሰላም ውድ የተከበራችሁ ነው የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እና ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ እሺ ቤተሰቦች፣ ሰሞኑን እጅግ በጣም የሚገራርሙና አስገራሚ ነገሮች የተፈጠሩ እየሰማን ነበር። ያነጋገሩ የነበሩ ቪዲዮችን ይዤላችሁ መጥቻለሁ። ከነዛ ቪዲዮች መካከል በትናንትና ዕለት አንድ እህታችን በቤተክርስቲያን ፕሮግራም ላይ እያገለገለች ሰንበት ተማሪ ነች። በአጋጣሚ እዛው በቆመችበት ህይወቷ ማረፍ ተሰምቶ ነበር። እስኪ ደግሞ ቪዲዮ ሰምተን እንመለስ። በአገልግሎት ላይ ያለች በድንገት የተጠራች ነፍስ በእውነት የሚያሳዝንና የሚያስደንቅ የሽኝት ዜና ከአርባ ምንጭ ከተማ ተሰምቷል። እህታችን ገነት የአርባ ምንጭ ደብረ ኃይል ቅዱስ ገብርኤልና ደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት የዓለመ ብርሃን ሰንበት ትምህርት ቤት ታማኝና ብርቱ አገልጋይ የነበረች ስትሆን ትናንት ዕለት በድንገት ከዚህ ዓለም በሞት ተለይታለች። በዕለቱ የሰንበት ትምህርት ቤቱን የሮብ ጸሎት መርሃ ግብርን በአግባቡ መርታና አስፈጽማ እንደጨረሰች አገልግሎት ከሰጠችበት ደብር ቅጥር ግቢ ውስጥ በድንገት ወደቀች። ወደ ሕክምና ማዕከል ብትወሰድም የፈጣሪ ፈቃድ ሆኖ ከጥቂት ሰዓታት በኋላ ሕይወቷ ማለፉ ተሰምቷል። መጨረሻው ሰዓቷ እንኳን በፈጣሪ ቤትና በአገልግሎት ላይ መገኘቷ አገልግሎቷ የተወደደላት መሆኑን ያመለክታል። እግዚአብሔር አምላክ ይህን የመጨረሻ የተቀደሰ ተግባሯንና የሰጠችውን አገልግሎት በቸርነቱ ቆጥሮ በመንግስተ ሰማያት እያዋርሳት ለቤተሰቦቿ ለወዳጅ ዘመዶቿና ለአርባ ምንጭ ምዕመናን ሁሉ መጽናናትን ይስጥልን። መረጃው የቁኔ ደመላሽ ካሳዬ ነበር። ይሄ ቤተሰቦች እንደሰማችሁት ነው። ባካችሁን ሁላችሁም ኮሜንት ላይ ገብታችሁ ነፍስ ይማር ያላችሁ ነፍስሽን በአጸደ ገነት እግዚአብሔር ያቆየልን ያላችሁ ጻፍ አድርጉልን። ክርስቲያን አገልግሎት በነበረችበት ወቅት ላይ ነው ይሄ ነገር የተፈጠረው። ታዲያ በእውነት እጅግ በጣም ነው የሚገርመው። ግን እድለኛ ነች። የቤተ ክርስቲያን ፕሮግራም ላይ ሆና ነው ይሄ ነገር የተፈጠረው። ብዙ ሰዎች አለባሌ ቦታ ላይ እንኳን ተገኝተው በማይሆን ነገር ህይወታቸው ያልፋልና ለእህታችን ነፍስ ይማር ያላችሁ ኮሜንት ላይ ጻፉልን። ጁማ መሆኑን ሁላችሁም ታውቃላችሁ። እጅግ በጣም ብዙ ሙስሊም እህትና ወንድሞቻችን ጁማን እያከበሩ ነው። ታዲያ በዛሬው ዕለትም ለሀጂ ሙፍቲ እንድሪስ ዱዓ እናደርግላቸው፣ ባሉበት ቦታ ላይ ጤናቸውን እንዲመልስላቸው ሁላችንም እንጸልይላቸው። ባለንበት ሃይማኖት የተባልነበት እስኪ የኔ ቪዲዮ ደግሞ አይተን ሁላችንም የምናውቃቸውና የምናከብራቸው ሀጂ ሙፍቲ እጅግ በጣም በጠና መታመማቸው ተሰምቷል። በአሁኑ ወቅትም እንግዲህ በውጭ ሀገር ሆነው የሕክምና ክትትል እያደረጉ ይገኛሉ። በዛሬው ዕለትም በሚደረገው በጁማ ሰላት ላይ ለሳቸው ዱዓ እንደሚደረግ ተነግሯል። በአሁኑ ሰዓት ታዲያ ሁላችንም እንደምናውቀው ሀጂ ሙፍቲ በሙስሊሞች ብቻ አይደለም ተወዳጅነታቸው፣ እንዲሁም በክርስቲያኖች ዘንድ እጅግ በጣም ተወዳጅ አባት ናቸው። ሀጂ ሙፍቲ ሀገራችን ላይ ከሚገኙና ዋርካ ከሚባሉ አባቶች መካከል አንደኛው እሳቸው ናቸው። ታዲያ በአሁኑ ሰዓት ካጋጠማቸው ህመም ቶሎ ያገግሙልን ዘንድ ፈጣሪያችንም ተጨማሪ እድሜ ለሳቸው ይጨምርላቸው ዘንድና ያቆይልን ዘንድ እኛም ክርስቲያኖች በጸሎታችን እናስባቸው። ሀጂ ሙፍቲን እንግዲህ ማስተዋወቅም አያስፈልግም። ሀጂ ሙፍቲ የሚያደርጋቸውን ኢንተርቪዎች እያንዳንዱን ኢንተርቪው ተመልክቻለሁ። በዛ ውስጥ የሚያገኟቸው ነገሮች እጅግ በጣም ብዙ ናቸው። ፈጣሪያችን ጨርሶ እንዲምራቸውን በጸሎት እናስባቸው። ብሩክ ነኝ። መልካም ቀን ይሁንላችሁ። ይኸው እንደሰማችሁት ነው። እኛ አባታችን እጅግ በጣም ደስ የሚሉ አባት ናቸው። እጅግ በጣም ብዙ ኦርቶዶክሳውያንም ይሁን ሙስሊም ወንድሞቻችንና እህቶቻችን ነው እጅግ በጣም ብዙ ሰዎች ናቸው የሚወዷቸው። ማንም ሰው እኚህን አባታችንን አልወዳቸው የሚል አለ ብዬ አላስብም። ታዲያ ለአባታችን እባካችሁን ወጣችሁ ጥሩ ምኞት ኮሜንት ላይ ተናኙላችሁ። ማሳያችሁ ቪዲዮ ምንድነው? አንድ እጅግ በጣም ደስ የሚሉ በእድሜ ገፋ ያሉ አባታችን እጅግ በጣም ደስ የሚሉ ምርቃቶችን እንዲሁም ደግሞ ምክሮችንም ለኛ ለወጣቶች ወደ ቤተ ክርስቲያን ጉዞ እያካሄዱ መኪና ላይ ተጭነው እድሜ እንኳን ሳይጫጫናቸው ከመኪና ላይ ወጥተው ነበር ይሄ መልእክትና ምክር ሲያስተላልፍ የነበረው። እስኪ ደግሞ ምክር ሰምተን እንመለስ። ልጆች ቀስ በሉና የቤተ ክርስቲያንን ምግባር ተማር። እሺ ለብሶ መሄድ፣ ካልበሉ ሬሳ ካልለበሱ እንስሳ፣ ስጋ ካለ ነፍስ፣ ነፍስ ካለ ስጋ ተብሎ እንጂ ብትለብስ ባትለብስ ላንተ ምንም አይነ ምድርህን በእጅ ትይዘዋለህ። ስንት ወጪ ያወጣህበት ዘይት፣ ሽንኩርት፣ ምንትስ እንቅብጥር ሰቅብጥር ስትቀል ስንት ነው ለወጥ ሴቷ ምጣው ተሞቶ የት ነው የሚኬደው?
መግቢያው የት ነው? አይሆ የምድሩን ይኸው አሁን ስንሄድ አባጣ ጎባጣ ያሳ 10ቱ ቃላተ ኦሪት 6ቱ ቃላተ ኦሪትን ወንጌልን ፈጽመናል እና ታዲያ መግቢያችን የት የት ነው መግቢያ? እሳት ቢሉ ደግሞ ይሄኛ የምናነደው አይደለም። መሬታችን ነው። እቺ መሬት እቺ አትችለውም። ልጅ ቀልድ ጨዋታ አያስፈልግም። ብትችል ስጥ፣ ባትችል እቺን ጸሎት አይደል በልተ ደግሞ ስትነሳ አቤቱ የነፍሴና ሥጋዬ ፈጣሪ እግዚእነ ኢየሱስ ክርስቶስ ሆይ ይሄን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማገኛ ይሁንልኝ። ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳረሳ አይነ ልቦዬን አብራልኝ። ይችን በልተ ከተነሳ ይሄን ገና ምግቡ ከመቅረቡ በፊት ብሎ ያንን በፊት ጸልየ እሺ አሜን አቤት ጌታዬ አቤት እግዚኦ ብላችሁ ጸልዩ። ይህን ካረጋችሁ እንግዳ ነን። እድሜ ለምናለው ሙቼ እስክበሰብስ ላምን ከጥጃዋ ካገናኘው ንጉሥ በስባሽ ይኸው አሁን ቅድም የሞቱ በቃሬዛ ሲትሄዱ አይታችኋል። በቃ ይችላል። አሁን ዛሬ ማደራችንን እናውቃለን። በቃ ይችላል። ይኸው እኚህ አባታችን ሲመክሩንና ሲነግሩን የነበረው ነገር እጅግ በጣም ነው ደስ የሚለው። እግዚአብሔር በልባችን ላይ ነገር እንድናስተውል እንዲሁም ደግሞ ማስተዋሉን እንድሰጠን ያድርገን። እጅግ በጣም ደስ የሚል ነገር ነበር ሲመክሩንና ሲያስተምሩን የነበሩት እኚህ አባታችን እድሜና ጤና ይስጣቸው። እጅግ በጣም ደስ የሚል ምክር ነው ብዬ ነው ለእናንተ የሚለው ይዤላችሁን ጡታ ለእናንተ ቤተሰቦች የሚመክር ሰሙ ምን አይከል ደስተኛ ናችሁ? የሚሰማችሁ ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉ። ቤተሰቦች በተደጋጋሚ ቪዲዮ እናቀርብኩላችሁ እኔ የምትከታተሉኝ ሰዎች ታውቁታላችሁ ተስፋ አድርጋለሁ። ወራደር የሆነ አንድ የካህናትን ልብስ የሚለብስ አንድ ሰው እያለ እሱ ምንድነው የሚለው ሮብና አርብን አልጾምም፣ ከዚህ በኋላ ፍትሃትም አልፈታም፣ አላስቀድስም፣ ሰዓታትንም አልቆምም፣ ከዚህ በኋላ ኦርቶዶክስ ተዋሕዶ ቤተክርስቲያን ትቼ በኢሳት ፕሮቴስታንት ነኝ ይላል። ግን መሆን ይችላል መብቱ ነው። ግን የአባቶቻችንን ልብስ ለብሶ ነው ይሄን ነገር የሚናገሩት። ታዲያ እጅግ በጣም ብዙ ሰዎች በዚህ ጉዳይ ላይ እጅግ በጣም ብዙ ሀሳቦችን የተለዋወጡበት ነበር። እስኪ ደግሞ ቪዲዮን አይተን እንመለስ። በሆድና በሴሰኝነት ከቤተ ክርስቲያን ተባሯል። ዛሬ ግን የቤተ ክርስቲያን ጠላቶች ያመሰግኑታል። ስሙት ቪዲዮ። ቆባቸውን ያልጣሉና ቀሚሳቸውን ያልቀደዱ በእውነት የወንጌል አርበኛ ናቸው። አባ ተዋህዶ ሃይማኖት ይባላል። ሰውየው ማን እንደሆነ ለምን ከቤተ ክርስቲያን እንደተባረረ ሌላ ቪዲዮ ላሳያችሁ፣ ተመልከቱ። ቪዲዮውን ስለሚያስጠፉት 50 እና ከዚያ በላይ ጊዜ በደንብ አድርጋችሁ ኮፒ ሊንክና ሪፖስት አድርጉት። እስከ መጨረሻው ተከታተሉ። ኮሜንቱንም ዛሬ የእናታችን የቅድስት አርሴማ ቀን ነውና በስሟ አጥለቅልቁት። ቅድስት አርሴማ እያላችሁ አጥለቅልቁት። ሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብለው ነው የሚያስቡት። እኔ እንደው በደንብ ነው የምኖረው፣ በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ። እናንተ ደግሞ ሸክማችሁ ከበደ ወደ እኔ ኑ እኔ አሳርፋችኋለሁ አለና አሳረፈኛ። አሁን ሰዓታት ቆም የሚለኝና ሰው ሙቷል ፍታ የሚለኝ። በድጋሚ እላችኋለሁ ቪዲዮውን እንዳያስጠፉ 30-40 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉት። ለቤቱ አዲስ የሆናችሁ ፕላስ ምልክቷን በመንካት ቤተሰቡ ለምን ከቤተ ክርስቲያን ወጣ፣ ለምን ከቤተ ክርስቲያን ተባረረ? ይሄ ሰውዬ እንደተመለከታችሁት ዓለማዊ ምኞት ስቦት ነው፣ ሆዱ አሸንፎት ነው፣ በርገርና ፒዛ መብላት አምሮት ነው፣ ሴሰኝነት አምሮት ነው፣ መደነስ መጨፈር አምሮት ነው ከቤተ ክርስቲያን የወጣው እርሱ ራሱ ነው የተናገረው። ቅዱስ ጳውሎስ ግን ለፊልጵስዩስ በላከው መልእክቱ እንደዚህ ብሎ ይናገራል። ብዙዎች ለክርስቶስ መስቀል ጠላት ሆነው ተነስተዋል፣ አሁን እንኳን ብዙ አሉ። ስለነዚህ ሰዎች ብዙ ጊዜ ነገርኳችሁ። እኔ እንኳን ይሄንን ቃል በጣም ብዙ ጊዜ ነግሬያችኋለሁ። ስለነዚህ ሰዎች ብዙ ጊዜ ነገርኳችሁ፣ አሁንም ስለነዚህ ሰዎች እያለቀስኩኝ ነግራችኋለሁ ይላል። ክብራቸው በነውራቸው ነው፣ አምላካቸው ሆዳቸው ነው፣ ሐሳባቸው ምድራዊ ነው። መጨረሻቸውስ ያላችሁኝ እንደሆነ ቅዱስ ጳውሎስ እንደተናገረው መጨረሻቸው ጥፋት ነው፣ መጨረሻቸው ሞት ነው ይላል።
ይችላል። ከነዚህ ሰዎች ጋር አብራችሁ ህብረት የምታደርጉ ሰዎች የነርሱ ሞቴ እናንተም ነው። ወንድማችሁ ናታኔም ነኝ። ሰናዩን ዘመን እግዚአብሔር ለሀገራችን ያምጣላሉ። ሰላም። ታሪክ እንዳላት ሁላችሁም ታውቃላችሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታዲያ ቤተሰቦች እናንተስ ይህን ነገር ስትሰሙ ምን ያክል አዘናችሁ? እጅግ በጣም በሚገርም ሁኔታ ሰሞኑን የዶክተር ሮዳስን ፕሮግራም ተከታተሉ ከሆነ ፕሮግራሞችን እየተናገረ ነበር። እጅግ በጣም የጥንት ገዳም ላይ ተገኝቶም ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪካዊ አመጣጥ የድሮ ነገስታት እንኳን የትኛይት ሀገር አቋርጠው ከሮም ድረስ በባህር አቋርጠው ድረስ ኢትዮጵያ ድረስ መጥተው ቤተክርስቲያኖችን እንደሚሳለሙ እየተናገረ ነበር። እንደዚህ አይነት የጥንት ቤተክርስቲያን እኛ ኢትዮጵያ ኦርቶዶክስ ያለችን ታዲያ ቤተሰቦች እናንተስ ይሄን ነገር ሰሙ ምን አይነት ስሜት ተሰማችሁ? ደግሞ በሚገርም ሁኔታ ሰሞኑን ቴዲ አፍሮ መዝሙር አወጣ ተብሎ ብዙ ወሬዎች የተወሩ ነበር። እስኪ ደግሞ አንድ ቪዲዮ አይተን እንመለስ። የቴዲ አፍሮ አምላኪዎች ጉዳቸው ፈላ። ሰው እሱን ያመልካል፣ እሱ ከአምላኩ ጋር ከጌታችን መዝሙሩንም አሁን አላሰማችሁ። አድናቂዎቹና ተከታዮቹ ንጉሳችን የሚሉት አርቲስት ቴዎድሮስ ካሳሁን ጌታ ኢየሱስን እንደ ግል አዳኙ አርጎ እንደተቀበለ በሰማን በዚህ ወቅት ደግሞ አዲስ መዝሙር ለቀቀ የሚል ዜና ሰምተን መዝሙሩ እጃችን ገብቷል። ቢያንስ ለድንቁርናችሁና ለምትናገሩት አማርኛ እየተጠነቀቃችሁ ባካችሁ ታች ቤቶች ኦርቶዶክሳውያን ያላችሁ እግዚአብሔር ይመስገን በጣም ደህና ነኝ። ይሄ ቪዲዮ ማለት ነው ለእንደዚህ አይነት ክፍካፎች የሚገባችሁን ዋጋ መስጠት ያስፈልጋል። እኛ ቴዲ አፍሮን ያመለከ ማንም ኦርቶዶክሳዊ እንደሌለ እናውቃለን። የምናመልከው ጌታችን ኢየሱስ ክርስቶስን ነው። ከዚህ በፊት ቅዱሳን አመለካችሁ ድንግል ማርያም አመለካችሁ ስሉ ዝም አልናችሁ። አሁን ደግሞ ጭራሽ የቴዲ አፍሮ አምላክ ያደረጋችሁን ወይ ድፍረታችሁ። ሲጀመር መዝሙሩ ደግሞ የቴዲ አፍሮ መዝሙር አይደለም፣ ዘፈን ነው። በርግጥ መዝሙር አይደለም የሚባለው ታች ቤት ዘፈን ነው። ስለዚህ የቴዲ አፍሮ ዘፈን አይደለም። የዘፈነው ሰውዬ ማን እንደሆነ ማንነቱን አሳያችኋለሁ። ነገር ግን ታች ቤቶች የታዋቂ ሰው ጥማት በጣም ነው እንዴ ያለባችሁ፣ እጥረት አለባችሁ ማለት ነው። ከዚህ በፊት ሶሎሞን ቦጋለ ጴንጤ በግድ አደረጋችሁት። ከዛ አይደለሁም ማለት በማርያም እየማለ ተናገረ። አሁን ደግሞ ወደ ቴዲ አፍሮ ዞራችሁ። ቀጣይ ደግሞ ማን እንደሆነ እግዚአብሔር ይወቀው። እናንተ ግን በህሊናችሁ ትንሽ አይተቀጣችሁም እንዴ? የምትናገሩት እንኳን አታውቁም እንዴ? ስነ ስርዓት ያዙ እንጂ። ለማንኛውም ጥላሁን ጎአ ይባላል ዘፋኛቸው፣ የነሱ ዘፋኝ ነው። አሳያችኋለሁ እንዴት እሱ ደግሞ እንደዘፈነ በሌላ ዘፈን ማለት ነው። ዋናውን ስላጣሁት ነው የኛው ለችግረኛው ምስኪን መታስብ ለክፉ ቀን አፍቃሪ ከለ። ለማንኛውም በድምጽ መመሳሰል ነው። በተወይ ይሄን ነገር ከዛሬ 8 ዓመት በፊት አይ ቲንክ ቴዲ የጴንጤ ዘፈን አወጣ ብለው ሰርተውበታል። ነገር ግን አሁንም ሲጋለጥባቸው ጸጥ ብሎ ከርመው ነበር። ነገሩ ሲረሳ ደግሞ አሁን ከ8 ከ9 ዓመት በኋላ ደግሞ እንደገና ቴዎድሮስ ካሳሁን ጴንጤ ሆነ የጴንጤ ዘፈን ዘፈነ ነው። ደግሞ አሁን ላይ ያው እየተጫጫሁ ነው ያሉት። ነገር ግን ውሸት ነው፣ ትርክት ነው፣ ተረት ነው። ቴዲ አፍሮ ሆነ አልሆነ እኔ ምን አገባኝ? ለጴንጤ ዘፈና ዘፈነ ምን አገባኝ እንዴ? እኛ ቴዲን አናመልክም፣ የምናመልከው ኢየሱስ ክርስቶስን እንጂ ከኛ ህይወት ጋር ምንም የሚያገናኘው የለም። ለምን ፓትርያርኩ ለምን ጴንጤ አይሆኑም? እኔ ምን አገባኝ? ኦርቶዶክስን የሚወክላት ክርስቶስ እንጂ ሰው አይደለም። ለዛ ነው አያን። አንተ ግን አንድ ፓስተር ኦርቶዶክስ ቢሆን ሙሉ ቸርቹ ይበተናል። ምክንያቱም እናንተ የምታመጡት ቸርቹን ፓስተሩን እንጂ ክርስቶስን ስላይደለ ማለት ነው። ዲፔንዳንት እንደ ጥገኛ ስለሆናችሁ ማለት ነው። ይሄን ደግሞ ታውቃለህ። እኛ ግን የምናመልከው ጌታችን ኢየሱስ ክርስቶስን ነው። ማንም ሰው ጴንጤ ሆነ አልሆነ፣ ታዋቂ ሰው መጣ አልመጣኛ አያገባን። መልአክ ለምን አይመጣም? እኔ ምን አገባኝ? ከኔ ወጥ ምን ያገናኘዋል? ኦርቶዶክስ እኮ ተመርጦ እንጂ መርጦ የሚሆንበት እኮ አይደለም ሰው። በዚህ ልክ ነው ለእናንተ የምንነግራችሁ። ነገር ግን አሁንም ቢሆን ድንቁርናችሁን በልክ አድርጉት። ለምትናገሩት ነገር ስነ ስርዓት ለከት ይኑራችሁ። ያው ቤተሰቦች እንደሰማችሁት ነው። እኛ ቴዲ አፍሮን አናመልከውም። ቴዲ አፍሮን ትወዱታላችሁ፣ ታመልኩታላችሁ ይላል። ማንኛውም ሰው የፈለገውን ዘፈን መስማት ይችላል። መስማት የፈለገውን ዘፈን ደግሞ ማንም ሰው ማንንም መከልከል አይችልም። ግን እናንተስ ይሄን ቪዲዮ ሲሰሙ ምን አይነት ስሜት ተሰማችሁ? የሚሰማችሁት ሀሳብ ነው ኮሜንት ላይ ጻፉ። አንድ ደግሞ ቤተሰቦች እጅግ በጣም ለአፏ እንኳን ለከት የሌላት እጅግ በጣም የሚያስጠላ ንግግር የምትናገር አንዲት ሴት ቪዲዮ አይተን እንመለስ። አርሴማ በዚህ ምድር ላይ ማን የምትባል ጣዖት አለች? አርሴማ ጣዖት ናት አይደል? የሞተች ጣሊያን አርሴማ አጋንንት። ይሄን ቪዲዮ ቢያንስ 6 ጊዜ ኮፒ ሊንክ ሳያደርጉ ማሳለፍ ልጅቱን ልክ ነሽ ከማለት አይተናነስም። ስሚኝማ ድንቁርና መልክ ኑሮት በእውነት ሸራ ላይ ቢያገኝ የሚስለው ቁርጥ ራስሽን አንቺን ነው የሚመስለው። በነዋይ ታውረሽ ባርናቆት ተደፍነሽ ደግሞ እንዳዋቂ ሰው አርሴማ ጣዖት ናት ስትይ አይከብድሽም? ጣዖት እያመለክሽ
ለነገሩ የያዝሽው ሃይማኖት ምቱይበት አዳራሽ በደንብ አርጎ ነው የድንቁርናን ኮርስ ለፍቶ ያስተማረሽ። በደንብ ግን ሰው ሕይወት በእጁ እያለ እንዴት ከጎረቤት ሞትን ይበደራል? ሰው እንዴት ተምሮ ድንቁርናን እንደ ዕውቀት በእድሜው ያዳብራል? እንዴት? አሬ እናንተስ ከፋ። አርሴማ ተአምሯን ታውቃላችሁ። እጅግ በጣም ብዙ ነገሮች ነው የምታደርገን ያደረገችልን። ታዲያ ቤተሰቦች እናንተስ የዚች ስትዩር አነጋገር ሰው ምን ያክል አዘናችሁ? ማንንም ሰው የማንንም ሰው ሃይማኖት መንካት የለበትም ብዬ አምናለሁ። መብታችንን የፈለግነው ነገር ማድረግ እንችላለን። ቅድስት አርሴማ እናታችንን መማፀን እንችላለን። የፈለግነው ነገር ማለት እንችላለን። ማንንም ሰው የማንንም ሃይማኖት መንካት የለበትም። ግን እሷ እጅግ በጣም መስመር አልፋ ብዙ ነገር ስትናገር ነበር። ቅድስት አርሴማ ማለት ጣዖት ነች ያለች ነበረ። እኔ እንኳን ይሄን ነገር ለመናገር እጅግ በጣም እየከበደኝ ነው ለእናንተ የነገርኳችሁ። ታዲያ እናንተስ ቤተሰቦች ይሄን ቪዲዮ ስታዩ ምን ስሜት ተሰማችሁ? ሀሳባችሁን ኮሜንት ላይ ጻፉ። ደግሞ ቤተሰቦች ወንድማችን ፈለገ አትናቴዎስ እጅግ በጣም ደስ የሚል ምክሮችን እየመከረ ነበር። በተለይ ደግሞ ለኛ ለወጣቶች የሚሆን ምክር አይተን እንመለስ። የግድ ዛሬ ላመሰግናቸው የምፈልጋቸው ሰዎች አሉ። በጣም የግድ ከሁሉ በፊት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አባታችን አቡነ ሕርያቆስን ላመሰግናቸው እወዳለሁ። እኔ እንደው በክርስቶስ ፍቅር ለመናችሁ እምትችሉ እህት ወንድሞች እባካችሁ እንደው እሳቸውን ፕሮፋይል አድርጉልኝ። እንደው በማርያም በቃ ለመናችሁ እንደኚህ አይነት አባት እንደው የምትችሉ ቪዲዮም እየሰራችሁ አመስግኑልኝ። እንደው በጌታ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አባታችን አቡነ ሕርያቆስ በጣም ብዙ የሥራ ጫና እያለባቸው፣ በጣም ብዙ ኃላፊነት እያለባቸው እኛን ትንንሾቹን ግን አክብረው ከማናገር ያልተቆጠቡ በትህትና በፍቅር በአባቴ ምክር እስከ መጨረሻው ሰዓት ድረስ አብረውን የነበሩ ድንቅ አባት ናቸው። እውነት ለመናገር በጣም ብዙ ጥረቶችን አድርገናል። በጣም ብዙ ነገሮችን ለፍተናል። ነገር ግን ስለ እውነት ነው የምላችሁ እኚህ ታላቅ አባት በጣም ትሁት አባት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አባታችን አቡነ ሕርያቆስ ባይኖሩ ስለ እውነት ነው የምላችሁ 50% ያክል የጉባኤውን ስራ ማንም ሊሰራው አይችልም። እና ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ እጅግ በጣም ነው የምንወዱት። በመላው አዲስ አበባ ያለን ክርስቲያኖች በአጠቃላይ በመላው አዲስ አበባ ያለን ኦርቶዶክሳዊ ወጣቶች በአጠቃላይ እጅግ በጣም ነው የምንወዱት፣ እጅግ በጣም ነው የምናከብሩት። ብፁዕነቶ ቡራኪው ታይሌን እና በጣም ሁላችሁም እንድታመሰግኑልኝ እፈልጋለሁ። ከዛ ነበር ሰሞኑን ደግሞ እጅግ በጣም ብዙ አባቶቻችን ቤተክርስቲያን ያስመረቁ ነበር። እንዲሁም ደግሞ እጅግ በጣም ደስ የሚሉ ፕሮግራሞች እየተካሄዱ ነበር። እስኪ ደግሞ አቡነ ሳውሮስ እጅግ በጣም ደስ የሚል ንግግር እየተናገሩ ነበር። እስኪ ደግሞ አባታችን ንግግር ሰምተን ከመንግስት ጋራ መግባባት ተገባብቶ መስራት ያስፈልጋል። ቃል በለዛ ቤተክርስቲያኗን ማሻገር አንችልም። ደርግ ዘመን አሁን ወቅዱስ አቡነ ተክለ ሃይማኖት በዛን ጊዜ ቤተክርስቲያኗን ጠብቆ ነው ያሻገሯት። ከነበረው መንግስት ጋር በመነጋገር በመግባባት ጠብቋት ምንም ሳትሆን ሳስነኳት ጠብቆ ነው ያሻገሯት። ብፁዕ ቅዱስ አቡነ ጳውሎስም ቢሆኑ በተለይ በጣም ነው ሲታገሉ የነበረው። ቤተክርስቲያኒቷ መነካት የለባትም ምንም መሆን የለባትም በማለት በመግባባት ብዙ ጥቅም ለቤተክርስቲያን አስገኝቷል። እና አሁንም ቢሆን በሰላማዊ መንገድ ተግባብቶ ቤተክርስቲያኗን ማስጠበቅ ያስፈልጋልና ከመንግስት ጋር መግባባት እንደ ኃጢአት የሚቆጥሩ አሉ። ከመንግስት ጋር ሰላም ካልተሆነ ተግባብቶ ካልተሰራ ብዙ ጥያቄዎች ነው ያሉን። እኛ አሁን ብዙ ይዞታዎችን ለማስመለስ ጥያቄ አለ፣ ብዙ ነገሮች አሉ። ጥያቄዎቻችን ስለ ቤተክርስቲያን ጉዳይ ብዙ ነው በጣም። ያንን ጥያቄ መልስ ለማግኘት ከመንግስት ጋራ መግባባት ተገባብቶ መስራት አባታችን አባ ገብረ ኪዳን ሲያስተምሩ የነበሩት ትምህርት እጅግ በጣም ደስ ይል ነበር። ሰሞኑን ደግሞ እነሱ አያዩትም፣ እሷ ጸነሰች። እነሱ መንበሩን ይሸከማሉ፣ እሷ በጀርባዋ ታዝለዋለች። እነሱ ይደነግጣሉ፣ እሷ በከንፈሮቿ ትስመዋለች። ልጇ ነው፣ በእጆቿ ትታቀፈዋለች። እጁን ይዛ እናት ሆና ታስከትለዋለች።
የቀሚሷን ጨርቅ ይዞ እንደ ልጅ ቀና ቀና እያለ እያየት ያለቅሳል። ዘይኝ የተደረገባት ባንቺ የተደረገ ነገር ነኪር ድንቅ ነው፣ ልዩ ነው። ለሰው በሚነገር አንደበት አይነገርም። እና እመቤታችን በልዕልና ተሰራች ሲል ምን አለ? መሰረቶቿ በከበሩ ተራሮች ናቸው። የሆነ ቦታ ልውሰዳችሁ፣ ፈቃደኛ ናችሁ? ነው እስቲ። ይህ ቦታ የግማደ መስቀል ማረፊያ፣ የኦሪት መስዋዕት መሰዊያ፣ የእመቤታችን የስደት መተከዣ፣ የንግስት ዘውዲቱ ንግስና መቀበያ፣ የሊቃውንት መፍለቂያ የት ነው? ከየት ነው? በፊት ግን ምን ማለት ነው ቢቀድም? በእሌኒ ተቆፍሮ የወጣው የክርስቶስ መስቀል ታዲያ መጨረሻው የቱ ጋር ነው? ለዘመናት በኢየሩሳሌም የቆየው መስቀል ነገስታት ቢጣሉ የአንጾኪያ፣ የኤፌሶን፣ የአርማንያ፣ የግሪክ ብለው መስቀሉን ለአራት ከፈሉት። የአፍሪካ ታዲያ ለግብጽ ለእስክንድሪያ ፓትርያርክ ደረሰ። ከዛማ ሁለት ታሪክ ሁለት ጸሐፍት አስቀመጡ። ክተት ሰራዊት ምታ ነጋሪት ብለው መስቀሉን በኢትዮጵያ ምድር ለመስቀል የተነሱት አጼ ዳዊት ይሰኛሉ አለ ንጉስ ዳዊት። ረሃብና ቸነፈር በኢትዮጵያ ቢከሰት ወደ ኢየሩሳሌም መልእክት ቢልኩ የክርስቶስ መስቀል ለኛ ለህዝባችን ድህነት ይሆናል ሲሉ የጠየቁ እንደሆነ ያስቀመጠ ሲሆን፣ ሁለተኛው ጸሐፍት ደግሞ ኢየሩሳሌም በችግሯ ወቅት ወይም ክርስቲያን እየተገደለባት ባለበት ወቅት የኢትዮጵያን ሰራዊት የጠየቀችበት ወደ ንጉስ ዳዊት ደግሞ ሄዶ ዘምቶ አሸንፎ በሚመጣበት ሰዓት ለስጦታነት ወርቅ ከርቤ ቢሰጡት እሱን አልፈልግም፣ የክርስቶስ ግማደ መስቀል እንዳውም ይጠበቅ ከኔ ይሁን ሰው ከማይደርስበት በማለት በሁለቱ ታሪክ ታስሮ፣ በአጠቃላይ ግን የንጉስ ዳዊት ታሪክ ባለበት መስቀሉ በሲናር ሱዳን ላይ እንደተቀበሉት ይናገራል። ተቀብለው መስቀሉን አጅበው በመንገድ ላይ ሳሉ እንደሞቱ ታሪክ የሚያሳየው በጥቅምት 9 ከበቅሏቸው የወደቁት ንጉስ ዳዊት ታዲያ ልጃቸው ይህ የምትመለከቱት ዘርዓ ያዕቆብ ንግስናን ቢይዝ መስቀሉን ከዛው ካለበት መስቀለኛ ቦታ ሊያስቀምጥ መስቀለኛ ቦታ ተፈልጎ መስቀሌን በመስቀለኛ ቦታ አስቀምጥ ተብያለሁ ሲል የተባለበትን ቦታ ሲፈልግ የነበረበት ወቅት ነበር። ንጉሱም ፈለገ፣ ሲዘዋወር ቆየ። መስቀለኛ ቦታ ለመስቀሉ የሚሆን ትክክለኛውን ቦታ ፍለጋ መካከሏ ገነት ዳሯ እሳት የሆነ የበረረ ወፍ የሰገረ ቆቅ የማይታደንበት መስቀለኛ ቦታ ፍለጋ ታዲያ 3 ቦታ አሳርፎ 4ኛው ቦታ መስቀሉን አሳረፈባት። የት? በኋላ እናያለን። አንዴ ብቻ ወደዚህ ቦታ ልመልሳችሁ። ሁለት ወንድማማቾች ነገስታት ኢዛናና ሳይዛና በ4ኛው መቶ ክፍለ ዘመን መሰረት የጣሉበት ቦታ ነው። መነሻው በአብርሃና በአጽብሃ በነገስታት በንጉስ ታዲያ ንግስናን ቢያገኙ ከስጋዊ አስተዳደር በፊት ኢትዮጵያን በመዞር ወንጌልን በመስበክ ተዋህዶን ማስፋት ያላመነን እያሳመኑ ያጠመቁ የቅድስ ልደታ ቤተክርስቲያን የመሰረቱ ነገስታት። ልቀጥል። የኦሪት መስዋዕት የተሰዋበት ምን ማለት ነው? ወንጌል የክርስቶስ ወንጌል ከመሰበኩ አስቀድሞ ወንጌል ሳይሰበክ በብሉይ ኪዳን ዘመን ክርስቶስ የተጠበቀበት ቦታ ነው። በምን አወቅሽ? አሳያቸዋለሁ። መስዋዕት የተደረገበት በሰባ ሰገል ተመርተው የክርስቶስን መምጣት እስኪመለከቱ ድረስ በብሉይ ኪዳን እንደታዘዘው መስዋዕት የሰውበት ይህ የምትመለከቱ ንጉስ አብርሃ ጽብሃ ብሎ ንጉስ ይስሐቅ፣ ንጉስ ዳዊት፣ ንጉስ ዘርዓ ያዕቆብ፣ ንግስት ዘውዲቱ፣ ንጉስ ኃይለ ሥላሴ ይህ ሁሉ ነገስታት ሱባኤ የያዘበት የጸለየበት ቁርባን የተቀበለበት ሱባኤ የገባበት ቦታ ዓለም በቃኝ ብሎ የላመ የጣመ ላይበላ ክርስቶስን በማመስገን ብቻ መላእክትን መስሎ ለመኖር በሚጥር ገዳማያን፣ ደናግላን እንዲሁም ባህታውያን እንዲሁም ቅዱሳን የተሞላ ይህ ቦታ ማናሉት? ከ330 ዓመተ ምህረት እስከ አሁኗ ዕለት ድረስ የእግዚአብሔር ስም የሚጠራበት የሚቀደስበት ክርስቶስ የሚከብርበት ነገረ መስቀሉ የሚነገርበት ግማደ መስቀሉ ለ7 ወር ያረፈበት ይህ ቦታ ማናሉት? መናገሻ አምባ ማርያም እንዲሁም ጋራ መድኃኔዓለም አንድነት ገዳም። ይኸው ቤተሰቦች እንደዚህ አይነት እጅግ በጣም ደስ የሚል ጥንታዊ ቦታ ነበር። የልጅ ማኛ ሰይጣን የተመለሰች እጅግ በጣም ደስ የሚል ቦታ ነበር ያየ ነው። እኛም ደጁን ለመሳለም ያብቃን። ቤተሰቦች ይህን ቪዲዮ ስታዩ እጅግ በጣም ደስተኛ እንደሆናችሁ አልጠራጠርም። እመጣለሁ። ይህን ቻናል ሰብስክራይብ ያደረጋችሁ ሰዎች ከነበራችሁ ይህን ቻናል ሰብስክራይብ ነው፣ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ቴንክ ዩ